የት ትሄዳለህ ከእንጀራ ውጭ? እንጀራ የምታገኝበትን ነገር እሺ በል። ምንም ቢሆን ጥሰህም ተሻግረህም አጥፍተህም ሰርቀህም ዋሽተህም በፈለገው መንገድ ሆድህን መሙላት ነው ዋናው ጥሪ። እንግዲያው ስግደት ግብ አለበት ወንድሞች። ለኃይል አልሰግድ፣ መንፈሳዊ መጓዝ ለኃይል አልሰግድ። ብዙ አገልጋዮችን የጣለ ይሄ ነው። ይሄ ፈተና ብዙ አገልጋዮች ኃይል በእጃቸው እንደተቋጠረ በኪሳቸው እንዳለ ቆጠሩ እና ያ ኃይል ማሰገጃ ሆነ፣ ለራሳቸው ማሰገጃ ሆነ። በየደረሱበት ሁሉ የሚመነዝሩት ረብጣ መሰለ ኃይል፣ መንፈሳዊ ኃይል። ስለዚህ የፈለጉትን ነገር በፈለጉት ጊዜ የሚያረጉ መሰላቸው። አምላኬን አትፈታተን ተብሎ ተጽፏል። አልፈትነው፣ ቲያትር አላሳይም። ኃይል አለ ብዬ ቲያትር አላሳይም። እኔ ቲያትረኛ አይደለሁም፣ የእግዚአብሔር መልእክተኛ ነኝ አለ ጌታ ኢየሱስ። አልሰግድም፣ ለኃይል አልሰግድም፣ ለመንፈሳዊ ስጦታ አልሰግድም። ጌታችን ኢየሱስ ክርስቶስ ለሀብት አልሰግድም፣ ለዝና አልሰግድም፣ ለታዋቂነት አልሰግድም፣ ለምድር ክብር አልሰግድም። ለአምላክ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። እንግዲያው ስግደት ቀላል ነው ብላችሁ እንዳትሉ። ከዚህ ሁሉ ተናጥቀን ነው የምንሰግደው ለእግዚአብሔር። እምቢ ለሌላ አልሰግድም። ክብር አንቱታ አልሰግድለት። ቢመጣ ይምጣ፣ ባይመጣ ይሂድ። እኔ ከበሬታ ፈልጌ አላጎበድድም። ዝና ፈልጌ አልሰግድም። ሀብት ፈልጌ አልሰግድም። በምንም አይነት መንፈሳዊ ጉልበት ፈልጌ አልሰግድም። ኧረ በፍጹም ሆድ ዋና ነው ብዬ አልሰግድም። እግዚአብሔር ብቻ በሰማይ ለምድር ጌታ ኢየሱስ እግዚአብሔር ይባላል። እንግዲያው ተናጥቃችሁ ለሱ ስገዱ። እድሜ ልካችሁን እግዚአብሔር የስግደት ጸጋ ይስጣችሁ። ዛሬ ልናገርበት የፈለኩት ርዕስ የስግደት ጥሪ የሚል ነው። ለመስገድ ተጠርተናል የሚል ነው። እኛ ሁላችን ሰጋጆች ነን። ይሄ የሰጋጆች ማህበር ነው፣ ሌላ አይደለም። በእውነቱ ቤተ ክርስቲያን ማለት የስግደት ማህበር ነው። በእውነት አንዳንድ ጊዜ ግን ሌላ ነገር እየሰራንበት ጊዜያችንን በከንቱ የምናባክንበት ጊዜ አለ። ግን ለስግደት ነው የተጠራ ነው። ልዑል አምላክ የሚሰገድለት አምላክ ነው። ደግሞ ሌላ ቁጭትም አለብኝ። እዚህ ቁጭ ብዬ ይሄን ሳሰላስል ነበር። ቁጭቱ ምንድን ነው? ስግደት የሚፈልጉ በጣም ብዙዎች ናቸው እና እያባበሉ እያስገደዱ እያስፈራሩ ስግደታችንን መቀማት ይፈልጋሉ። ለአንድ ብቻ ነው ስግደት። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባረክ። እስራኤል ሆይ ስማ፣ ጌታ አምላካችን 11 አምላክ ነው አይልም መጽሐፉ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። እግዚአብሔር የተባረከ ይሁን። እኔ አንድ ቀን ይህንን አንብቤ እንኳን አንድ ወንክ እባክህ 30 ቦታ እንዳልሰግድ ለስንቱ ሄጄ ያጎነብስ ነበር። እንኳን አንድ ወንክ። ከዚያ ደግሞ አንድ ስለሆነ አምልኳችንን ስብስብ ያደርገዋል። በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ አምላክህን እግዚአብሔርን ውደድ። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ እኔ በአንድ ወገን ስግደት በደስታ የምንፈጽመው ነገር ነው። በደስታ በእረፍት በእርጋታ የምንፈጽመው ነው። በሌላ ወገን ደግሞ በውጊያ የምንፈጽመው ነው። አልሰግድም ዞር በል እያልን እየተዋጋን እየከለከልን ለሱ ብቻ ለመስጠት ተጠንቅቀን የምንፈጽመው የውጊያ ታሪክ ነው ስግደት። እንደገና የእረፍትም ታሪክ ነው። ስለዚህ ዛሬ ከስግደት ጋር በተያያዘ ነው ልናገር የምፈልገው። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ይህንን ካልኩኝ በኋላ እንግዲህ ዛሬ በተለይ ሁላችንም ሰሞኑን የጌታችን ኢየሱስ ክርስቶስን መወለድ እያሰብን አእምሯችን በሱ ላይ ስለቆየ ወደዚያ ልጋብዛችሁ እፈልጋለሁ። ወደዚህ ከመምጣቴ በፊት ከአንድ ሰው ጋር ተነጋግሬ ነበረ። በኋላ ነግራችኋለሁ። እሱ ምን አለኝ? ኧረ ሂድና አሰግድ አለኝ። ሂድና አሰግድ አለኝ። ስለ ስግደት እያወራው ነው። አንድ መዝሙር አለው እሱ፣ በኋላ አንብላችኋለሁ። በጣም ውብ መዝሙር፣ እንካ ስግደቴን የሚል። እባክህን ሙሉን ጻፍና ስጠኝ እባክህን፣ እኔ ዛሬ ስለ ስግደት ልናገር ነው አልኩት። ተገኝቶ ነው ወንድሜ፣ ሂድና አሰግድ ብቻ እንጂ እኔ እሰጥሃለሁ አለኝ። እና በጣም ውብ መዝሙር ነው። በኋላ አነበዋለሁኝ።
ላሰግድ ነው የመጣሁት። ግን የማሰግደው ለአንዱ ለአምላክ ለጌታ ብቻ ነው። ጌታ ኢየሱስ የተመሰገነ ይሁን። የጌታ ስም ይባረክ። ቅድም ፓስተር ይሄ ሰው ማን ነበረ? በእውነቱ ቴዲ፣ ፓስተር ቴዲ ይቅርታ በጣም ስለመንተባተቤ። ፓስተር ቴዲ ቅድም አንድ በጣም ውብ የሆነ ምዕራፍ አነበበልን። ራእይ መጽሐፍ ላይ ያለውን ራእይ 5 ላይ ያንን ባነበብኩ ቁጥር የሚገርመኝ አንድ ነገር አለ። እሱ ምንድነው የሚገርመኝ? የስግደት ማዕበል ነው። እውነት ለመናገር ምዕራፍ 5 ራእይ የስግደት ማዕበል ነው። እንዴት ያላችሁ እንደሆነ በጥያቄ ነው የሚጀምረው። ከባድ ጥያቄ ተጠይቆ ነው የሚጀምረው። ጥያቄው ምን የሚል ነው? ይሄን መጽሐፍ ማን ነው የሚፈታው? ጥርቅም ብሎ የተዘጋ መጽሐፍ፣ 7 ማህተም ያረፈበት መጽሐፍ፣ የታሰረ መጽሐፍ፣ የዓለም ዕጣ ፈንታ ያለበት መጽሐፍ፣ የመጨረሻው ዘመን ትንታኔ ያለበት መጽሐፍ፣ የእግዚአብሔር ሥራ ዝርዝር ምስጢር ያለበት መጽሐፍ ግን ተጠቅልሎ ማን ይፈታዋል የሚል ጥያቄ በጥያቄ። ወንድሞችና እህቶቼ እውነተኛ ስግደት ከከባድ ጥያቄ በኋላ ነው የሚመጣው። ከባድ ጥያቄ ማን ነው የሚፈታው? ማን ነው የሚዘረጋው መጽሐፉን? ማህተሙን የሚፈታ ማን ነው የሚል ኃይለኛ ጥያቄ ከሰማይ ተጠየቀ። ጭጭ፣ ሁሉ ሰው ጭጭ፣ ሰማይ ጭጭ፣ ምድር ጭጭ። ምን ይደረግ? ማን ነው የሚደፍረው? ምስጢር የሚፈታ ዘመን የሚፈታ የእግዚአብሔርን ሐሳብ የሚፈታ ማን ነው እሱ? ማንም። አለቀስኩ ይላል። አለቀስኩ፣ ማንም ባልተገኘ ጊዜ አለቀስኩ። እኔ ብዙ ቀን ሳነበው ይሄንን አይገባኝም። በእውነት ምን ያስለቅሰዋል? አንድ መጽሐፍ ስላልተፈታ ምን ያስለቅሰዋል ሰውየው? አርፎ አይከታተልም ራእዩን። አለቀስኩ ይላል ዮሐንስ። ምን ገብቶት ነው የሚያለቅሰው? አንድ ዓለምን በሙሉ የሚያስተነትን ትንታኔ የሚሰጥ መጽሐፍ አለ። የእግዚአብሔርን ፍርድ፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ጽድቅ፣ የእግዚአብሔር ማንነት፣ የዓለምን መጨረሻ የሚያሳይ ምስጢሩ ድብቅ አለ እና አለቀስኩኝ። ማንም ስላልተገኘ አለቀስኩኝ። አታልቅስ ተገኝቷል ተባልኩ ይላል። ያ ማህተም የፈታ ጌታ ማህተሙን ሲፈታ መጽሐፉን ሲዘረጋ ከመላእክት ጀመረ። ስግደት ከመላእክት ጀመረ። አቤት ይገባሃል የሚል ስግደት ከመላእክት ጀመረ። ከዛ 4ቱ እንስሶች 24ቱ ሽማግሌዎች ይላል እነሱም መስገድ ማመስገን ጀመሩ። ከዚያ ፍጥረት ማመስገን ጀመረ። ፍጥረት ማመስገን ጀመረ። ሰማያት፣ ምድር፣ በምድር ያለው ሁሉ ማመስገን ጀመረ። እና ምን አልኩት እኔ? ሰንሰለታማ ስግደት አልኩት። ሁሉ እየተቀጣጠለ ይሰግዳል ለጌታችን ለኢየሱስ ክርስቶስ። እግዚአብሔር ይመስገን። አንዳንድ ቀን ስግደት አይበቃንም እኛ ብቻ አድርገን። አንድ እህቴ በጣም ልቤን የነካኝ ነገር ተናገረች። አብረን እንሰራ ነበር አንድ መስሪያ ቤትና ምን አለች? ታማ ነበር፣ ጆሮዋን ታማለች። እኔም አውቃለሁ መታመሟ፣ መስማት በጣም ያስቸግራታል። ግን ይሄን ያህል ይጎዳት አልመሰለኝም። በጣም ተቸገረች፣ ጆሮቿ ተቸገሩባት። በኋላ ባለቤቷ ተጨነቀ በጣም። ሊያሳክማት ብዙ ሞከረ፣ በጣም ብዙ ቦታ ሄዱ እና እንዲያውም እሷ ስትናገር የሰማሁት እኔ ምችለውን ሁሉ አረጋለሁ ያንቺ ጆሮ እንዲከፈት፣ በእውነት ምችለውን ሱሬን ሸጬም ቢሆን አሳክምሻለሁ ያላትን ስትናገር ሰምቻለሁ። ተጨንቀው በጣም እኛም ተከዝን። በኋላ የሚገርም ነገር ነው የሆነው። አንድ ቀን ከጌታ ጋር ልነጋገር ብዬ ወጣው ከከተማ አለች። እሷ ስትናገር ነው ማስታወሰው። ከከተማ ወጣው፣ በቃ ከሱ ጋር እነጋገራለሁ፣ ሰው አልፈልግም፣ በር ዘጋለሁ፣ ከአምላኬ ጋር እነጋገራለሁ አልኩ አለች። እና አንድ እኔም የማውቀው ቦታ አለ የሪትሪት ሴንተር። ወደዛ ሄደችና በሯን ዘጋች፣ ተንበረከከች፣ ከሱ ጋር መነጋገር። አምላኬ ሆይ ያለች መነጋገር ጀመረች። ምን እንደሆነ አላቅም፣ ግን የሆነው ነገር እርግጥ ነው አውቃለሁ አለች። አንድ ድቡልቡል ብርሃን ሲመጣ ይታየኛል አለች ከሰማይ።
ወደ እኔ ቀስ እያለ ሲቀርብ ይታየኛል። ያ ብርሃን፣ ያ የተድበለበለ ብርሃን ጆሮዬ ውስጥ ሽው ሲል ይሰማኛል አለች። እና ድንገት ጆሮዬ ክፍት ሲል አውቃለሁ አንዱ ጆሮዬ አለች። ያው ብርሃን መልሶ እንደገና የተድበለበለ ብርሃን በሌላ ጆሮዬ በኩል ይመጣና ዥው ክፍት። ከዚያ ምን እንደምል አላቅም መጮህ ጀመርኩ አለች። እዚያ ክፍል ውስጥ ብቻዬን መጮህ ጀመርኩኝ። አመሰግናለሁ ጌታዬ ሆይ ምን እከፍላለሁ፣ አንተን ባርካለሁ፣ አመሰግናለሁ። ጮኬ አልወጣልሽ አለኝ አለች እሷ ስትናገር። እና ምን አልኩ አለች። እሱ ነው አሁን ልቤን በጣም የነካኝ። ቅዱሳን መላእክት በሰማይ ያላችሁ እባካችሁ ከኔ ጋር አብራችሁ አንድ ጊዜ አመስግኑልኝ ብዬ ጠራዋለች። በጣም ልቤን ነካኛል። ምስጋና ልባችን ሲሞላ፣ ስግደት ልባችን ሲሞላ ዓለሙ በሙሉ ተቀጣጥሎ እሱን እንዲያከብር እንፈልጋለን። እግዚአብሔር ይመስገን። የዮሐንስ ራእዩ ስግደት እንደሱ አይነት ነው። በጣም እየተቀጣጠለ የሚሄድ ነው። ዛሬ ከእናንተ ጋር ግን በተለይ የምካፈለው ይሄንኑ ሐሳብ በጣም ልቤን ስለነካኝ ሰሞኑን ከማቴዎስ ወንጌል ምዕራፍ 1 ላይ ከሱ ላይ ተነስተን እንድነጋገረው ነው የፈለኩት። እና ማቴዎስ ወንጌል ምዕራፍ 2 ላይ አለ ይሄ ስግደት እና እሱን አንብበን ባጭሩ እንነጋገራለን። በእውነቱ እግዚአብሔር ይባርካችሁ። እናንተ ለማመስገን ለማምለክ በጣም ልባችሁ ፈቃደኛ ስለሆነ እግዚአብሔር የተመሰገነ ይሁን። ማቴዎስ ምዕራፍ 2ን እሱን አብረን እንመለከታለን። ግን አጭር ጸሎት አስቀድመን ብንጸልይ ደስ ይለኛል። እግዚአብሔር ሆይ የብርሃን አምላክ፣ የእውነት አምላክ፣ ስለ እነዚህ ወዳጆቼ በጣም አመሰግንሃለሁ። ሊሰሙህ በጣም የጓጉ ሰዎች በአንተ የተባረኩ ይሁኑ። እግዚአብሔር ውስጥ መንፈሳቸው የተባረከ የተዳሰሰ ይሁን። አንተ የተቀደስከ አምላክ ሆይ ቃልህ እውነት ነው፣ በእውነትህ ተናገረን። እግዚአብሔር ሆይ ቃልህ እውነት ነው፣ በእውነትህ ቀድሰን። አንተ አምላክ እግዚአብሔር ሆይ ቃልህ ያለመልማል፣ ስለዚህ አለምልመን። የክብር ጌታ የክብር አምላክ እግዚአብሔር ሆይ ወደ አንተ ልባችንን መልሰው። አቤቱ እግዚአብሔር ሆይ በመንፈስህ አማካይነት የሚጠቅመንን የሚያንጸንን ቃል አንተ ራስህ ስጠን። ክብር በሰማይ በምድር ለአንተ ይሁን፣ በጌታ በኢየሱስ ክርስቶስ ከፍ ያለ ስም አሜን። እግዚአብሔር ይመስገን። እንዲህ ይላል ታሪኩ ምዕራፍ 2 ላይ ማቴዎስ ወንጌል። ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ 70 ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሡ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር። የካህናትንም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ 70 ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። የጌታ ስም የተባረከ ይሁን። በጣም የደነቀኝን ነገር ብቻ ልነግራችሁ እፈልጋለሁ። እንዴት ለስግደት ስንትና ስንት ኪሎ ሜትር አቋርጦ ሰው ይመጣል? ጠቢባን የተራቀቁ ሰዎች ስራዬ ብለው ጉዳዬ ብለው እንዴት ለስግደት ይመጣሉ? ያውም ለአንድ ሕፃን፣ መስማቱንም እንኳን እርግጠኛ ለማይሆኑ ለአንድ ሕፃን፣ ለትንሽ ልጅ ለመስገድ እንዴት ጓዛቸውን ጠቅልለው ይመጣሉ? በጣም አስገረመኝ። ሰሞኑን እሱ ነበር ልቤን ውጥር አርጎ ያዘኝ።
ጌታችን ኢየሱስ ክርስቶስ ከተወለደ ከጥቂት ወራት በኋላ ነው ይሄ ስግደት የተፈጸመው። እናንተ እንደምታውቁት በግርግም እንደተወለደ ሁላችን እናውቃለን። ግን አሁን ግርግም ውስጥ አይደለም ያለው። መድኃኒታችን ኢየሱስ ክርስቶስ ከተወለደ ትንሽም ደግሞ ካደገ በኋላ ምናልባት ወይ 7 ወር ወይ 8 ወር አንዳንዶች 9 ወር ይላሉ በኋላ ነው እነዚህ ሰዎች የመጡት። ኮከቡን አዩት ከሩቅ። እነዚህ ሰብአ ሰገል ወይም የምስራቅ ሰዎች ተብለው የሚጠሩ በጣም ጠቢባን ሰዎች ናቸው። እድሜ ልካቸውን ሲመራመሩ የዓለምን ነገር ሲመራመሩ የሚቆዩ ሰዎች ናቸው። ምርምራቸው አንድ ኮከብ አሳያቸው። ኮከቡ ንጉሥ እንደተወለደ የሚገልጥ ነው፣ የአይሁድ ንጉሥ። እና ተነስተው ጓዝ ጠቅልለው ግመሎቻቸው ላይ ጭነው ይጓዛሉ። በዚያ ዘመን ጉዞ ባጭሩ የሚደረግ አይደለም። እንዳሁኑ በ2 ሰዓት በረር ብላችሁ አትመጡም በአየር። በግመል ቀስ እያሉ ይሄዳሉ። ምናልባት ብዙ ወራት ሳይፈጅባቸው አልቀረም። ይሄንን ፍንጭ ያገኘሁት ከመጽሐፍ ቅዱስም ጭምር ነው። እንዴት ነው የሚያሳየው? ሄሮድስ እነሱ በተለዩት ጊዜ እድሜያቸው እስከ 2 ዓመት የሚደርሱ ሕፃናትን ነው ያስጨፈጨፈው። እስከ 2 ዓመት የሚደርሱ ሕፃናት ባገኝ ባጣ ብሎ ነው። እስከ 2 ዓመት የሚደርሱ ሕፃናትን ካስጨፈጨፈ ጌታችን ኢየሱስ ክርስቶስ 1 ዓመት አካባቢ ሆኖታል ከተወለደ ማለት ነው። እነዚህ ሰዎች ጉዞ ከጀመሩ ምናልባት 9 ወር ወይም 10 ወር ሊሆናቸው ይችላል። ሲጓዙ ቆይተው በዚያ ኮከብ እየተመሩ ነው ወደ ኢየሩሳሌም ከተማ የደረሱት። እንደመጡ እነዚህ የዋሃን ሰዎች ናቸው። በእውነት ምንም ክፉ ነገር አይታሰባቸውም። የተወለደው የአይሁድ ንጉሥ ወዴት ነው እያሉ ያጠያይቃሉ። በይፋ ጠላት ያለው አልመሰላቸው። እና ሄሮድስ ይሰማና ከዚያ በኋላ ምርመራ ይጀምራል። ማን ነው እሱ? ይሄ የአይሁድ ንጉሥ የት ነው የሚወለደው? ትንቢቱ ምንድን ነው የሚለው? ካህናቱ ንገሩኝ፣ ጸሐፍት ንገሩኝ ባካችሁ እያለ ይጠያይቃል። ቤተልሔም የሚባል ከተማ እንደሚወለድ በነቢይ ተጽፏል ይሉታል። ከዚያ እሺ ዝም ይላል። ይጠራቸውና በስውር ሰው ሳያየው የፖለቲካ ስራ ነው የሚሰራው። ኧረ እኔም ልሰግድለት እፈልጋለሁ ይላል። ሐሳዌ ስግደት ነው ይሄ። ልሰግድለት እፈልጋለሁ ይላል። ውሸቱን ነው እሱ። እንዲያውም የሚሰገድለት መጣ፣ ተቀናቃኝ መጣ ብሎ ፈርቷል ለራሱ። እና ትነግሩኛላችሁ። እሺ ብለው ይሄዳሉ። ኮከቡ እዚያች ቤታቸው ላይ የነ ማርያም ቤት ላይ ሲደርስ ይቆማል። እነዚህ ጠቢባን ይገባሉ። ሕፃን የታቀፈች አንዲት ልጃገረድ፣ ብዙ ጊዜ ያልቆየች ልጃገረድ ያገኛሉ። የ17 ዓመት ልጅ ምናልባት ብትሆን ነው ማርያም በዚያ ዘመን 17 18 ዓመት። ይሰግዳሉ። ወድቀው ሰገዱ። ሳጥኖቻቸውን ከፍተው ስጦታ ሰጡ። ወርቅ ሰጡ፣ ዕጣን ሰጡ፣ ከርቤ ሰጡ። በኋላ ገረመኝ እኔ እና ምንድነው ልቤ ውስጥ ያልኩት ከጌታ ጋር፣ ጌታ ሆይ ለካ መስገድ የህይወት ዘመን ጥሪ ነው። ለካ እኔ አሁን ምንም እንድሰራ እንድሰግድ ነው የተጠየቅኩት። ደረጃችን ምንም ቢሆን፣ ጠቢባን ቢሆኑ፣ ባለጠጎች ቢሆኑ፣ የተራቀቁ ቢሆኑ፣ ስንት መንገድ ቆርጠው መጥተው ለአንድ ትንሽ ሕፃን መሬት ላይ ተደፍተው ይሰግዳሉ። ቤተ ክርስቲያን ምንድን ነው የምትሰራው ብዬ ስጠይቅ በቃ ይሄው ነው መስገድ ብቻ ነው። ፈልገ ነው ተገደን አይደለም፣ ፈልገ ነው ተመርተን፣ በመንፈስ ኃይል ተመርተን፣ በቅንነት ሁለንተናችንን ሰጥተን እንድንሰግድ ተጠርተናል። የሰጋጆች ማህበር ነው ይሄ። አምላክ አንድ ብቻ ስለሆነ፣ የሚሰገድለት አንድ ብቻ ስለሆነ ይሄ ባጠቅላላው ማህበሩ ጉባኤው በሙሉ ለዚህ ጌታ ለመስገድ ተጠርቷል። እግዚአብሔር የተባረከ ይሁን። እንግዲህ ወንድሞቼ ይህንን ጥሪ እንደገና እንድናስበው ብዬ ነው ዛሬ የመጣሁት። እግረ መንገድ የተደረገ ስራ አይደለም። አንዳንድ ጊዜኛ እግረ መንገዳችንን ነው የምንሰግደው። እስቲ ልስገድ ደግሞ በሚል እግረ መንገድ እንሰግዳለን። አንዳንድ ጊዜ እየታከትን ነው የምንሰግደው። አንዳንድ ጊዜ እያላገጥን ነው የምንሰግደው። አንዳንድ ጊዜ ልባችን ሳይኖር እንደዚሁ ሜካኒካል በሆነ መንገድ ነው የምንሰግደው። አይደለም፣ በጣም የታሰበበት የህይወት ሙሉ ጥሪ ነው ስግደት። ይሄን ሰውዬ ልንገራችሁ። ቅድም አናገርኩት ያልኩትን አንዳንዶቻችሁ ታውቁታላችሁ ብዬ አስባለሁ። ፕሮፌሰር አታላይ ይባላል።
ዛሬ ጠዋት ደወልኩለትና እባክህ ስለ ስግደት ነው የምናገር፣ ያንን መዝሙርህን እፈልጋለሁኝ አልኩት። እሱ እንካ ስግደቴን የሚል አንድ መዝሙር አለው። ላነብላችሁ እፈልጋለሁ። እንዲህ ይላል። በጣም ወደው መዝሙር ነው። ወግድ ጠላቴ እዚህ አታዘገየኝ፣ በዙፋኑ ፊት ስግደት አለብኝ። ከመላእክቱ ጋር ድምፄን ልደምር፣ በተመስጦ ሳይ ጌታ ሲከበር። መጣሁ ጌታዬ ልሰግድ በፊትህ፣ ለአምላክነትህ ክብርን ልሰጥህ። በእጅ ሰርተኸኝ አበጃጅተኸኝ፣ እስትንፋስህን እፍ ብለህብኝ። ባህሪህንም ስላካፈልከኝ፣ በምድር ፍጥረታት ሁሉ ላይ ሾምከኝ። እንካ ክብርህን፣ የአምላክነትህን፣ የጌትነትህን፣ የመሪነትህን። ስላደረከኝ እድል ፈንታህ፣ ሁሉን ልትሰጠኝ ምን ቸግሮህ? ይህን ስላየው እኔ በሕይወቴ፣ ስግደት ተቀበል ከኔም ከቤቴ። እንካ ስግደቴን፣ የአምላክነትህን፣ የቸርነትህን፣ የልግስናህን። መተላለፌም አንዱ እንዳይታይ፣ የፈሰሰው ደም አጥቦ አነጻኝ። አጥፊው ጠላቴ ከሶ እንዳይረታኝ፣ ዳኛም ጠበቃም አንተ አቆምክልኝ። ይኸው ስግደቴ ከልብ ካንጀቴ፣ ከስትንፋሴና ካለኝ ጉልበቴ። የምድር ዘመኔም የወሰንክልኝ፣ ሰልፍ ሩጫዬ እንዳበቃልኝ፣ የማያቋርጥ ደስታ እንዲኖረኝ ልጅህን ከፍለህ ርስት ገዛህልኝ። እንካ ስግደቴን የደህንነቴን፣ እንካ ስግደቴን የልጅነቴን ይላል። እግዚአብሔር የተባረከ ይሁን። በጣም ውብ መዝሙር ነው። እግዚአብሔር ይመስገን። እንካ ስግደቴን እና አንድ የተገነዘብኩት ነገር ለካ ስግደት በቀላሉ አይቻልም። ወግድ ጠላቴ እስኪ አታዘገኝ፣ በዙፋኑ ፊት ስግደት አለብኝ። ወደ ኋላ አትጎትተኝ፣ ከስግደት አታናጥበኝ፣ ከመንገድ አታስወግደኝ። ሄጄ ልስገድበት ተወኝ፣ ጭቅጭቁን ተወኝ። 10 አማልክት እያመጣ ፊቴ ላይ አትዘርጋ፣ እኔ ለአንዱ ልሰግድ ነው የምፈልገው ተወኝ የሚል ከባድ ትግል እንዳለ ያሳያል። ተናጥቀን ነው የምንሰግድለት። ስግደት ከሚፈልጉ ሁሉ ቀምተን ነው ለሱ ብቻ የምንሰግደው። እግዚአብሔር የተመሰገነ ይሁን። እንካ ስግደቴን። ግን አሁን ዛሬ ከእናንተ ጋር በተለይ ልነጋገር የፈለግኩት ምንድን ነው ስግደት? ምንድን ነው ስግደት? እሱን ትንሽ ላነሳ ፈልጋለሁ። ዛሬ ጠዋት እዚህ ሁላችን ተሰብስበን በጌታ ፊት ስናመልክ ነበር። ወንድማችን ማን ነው እሱ ሲያዘምረን ነበር። ሱራፌል እግዚአብሔር ይባርክ፣ እሱ ሲያዘምረን ነበር። መዘምራኑ ይህንንም የሚያነዝሩት ሰዎች ሲያዘምሩ ነበር፣ ለስግደት ሲቀሰቅሱን ነበረ። የጌታ ስም የተባረከ ይሁን። ግን ስግደት ምንድን ነው? እሱን ትንሽ ማንሳት እፈልጋለሁ። እኔ 3 ነገር ነው በተለይ ላነሳ የምፈልገው። ምንድን ነው ስግደት? ይሄ የስግደት ጥሪ ለሁላችን የደረሰ ጥሪ እንደሆነ ምንም ጥያቄ የለው። መጀመሪያ እሱን ላጸና እፈልጋለሁ። እግዚአብሔር ሕዝቡን የሚፈልገው ቲማቲም እንዲያበቅል አይደለም። እሺ ቲማቲም መትከል ጥሩ ነገር ነው፣ በእውነት እኔ እወዳለሁ በጣም። እሺ ግን ዋና ጥሪያችን እሱ አይደለም ማለቴ ነው። ዋና ጥሪያችን ህንፃ መገንባትም አይደለም። ህንፃ በጣም ጥሩ እንኳን ቢሆን ዋና ጥሪያችን ምንድን ነው? ዋና ጥሪያችን መስገድ ነው። መስገድ ነው። መስገድ ነው። በሙሴ በኩል ለፈርዖን የተላከውን መልእክት ላስታውሳችሁ ፈልጋለሁ። ወደ ዘጸአት ሄደን ትልቅ ፕሮጀክት እግዚአብሔር ጀመረ። ሙሴን አሮንን አስነስቶ ፕሮጀክቱ ምንድን ነው? ህዝበ እስራኤልን ከግብፅ ማስወጣት ነው። ግን የፕሮጀክቱ ዋና ዓላማ ምን እንደሆነ መገለጽ ነበረበት። ፈርዖን ጥያቄ ጠየቀ። ለምንድን ነው ምለቃቸው ብሎ ጥያቄ ጠየቀ። ምዕራፍ 5 ላይ ከዚህ በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። ፈርዖንም ቃሉን ሰማ ዘንድ እስራኤልን ስለቅ ዘንድ እግዚአብሔር ማን ነው አላቅም እሱን ብሎ አለ። የሚገርም ነገር ነው። እና እኔ ትንሽ ያስገረመኝ ይሄንን ባነበብኩ ጊዜ በጣም የተገረምኩት እንዴ ትንሽ ኮንቪንስ የሚያደርግ ነገር ቢሰጡት ምን አለበት? ምን አለበት ትንሽ ከፍ ያለ ዓላማ ቢያበጁና ቢሰጡት? ፈርዖንም እንዲህ ሆኗል፣ በዚህ ምክንያት እባክህን ህዝቡን እንድትለቅ ቢሉ ምን አለበት? በዓል ያደርግልኝ ዘንድ ልቀቅ ብለዋል እግዚአብሔር። የሚፈልገው እግዚአብሔር ስግደት ነው፣ በዓል ነው። ስለዚህ ልቀቅ ህዝቡን። አንተ 440 ዓመት ቀጥቅጠ ገዝታቸዋል፣ ግብፅ ገዝቷቸዋል። እነዚህ ለእኔ እንዲሰግዱ የተመረጡ ናቸው፣ ልቀቃቸው
በኋላም ጨምሬ ሳነብ ምዕራፍ 8 ላይ ምዕራፍ 9 ላይ ያገለግለኝ ዘንድ ሕዝቤን ልቀቅ ብሎ ነው ያለው። ለካ እግዚአብሔር ስግደት ፈልጓል። ከግብፅ ያወጣቸው ለካ እንጀራ እንዲበሉ አይደለም እንዲሰግዱለት ነው። ከማናንሼ ብለው ትልቅ መንግስት መስርተው በጦር ጡንቻቸውን አዳብረው አስገራሚ እስራኤል እንዲባል እንዲሰግዱለት ነው ያወጣቸው። ወንድሞቼና እህቶቼ የህይወታችሁ ዓላማ ምንድነው? እኔ እሱ ልጠይቅ ፈልጋለሁ። እንደ ክርስቲያን እንደ ክርስቶስ ተከታዮች የተጠራ ነው አንዳንድ አስገራሚ ነገር ለመስራት አይደለም፣ ቅዱስ ስግደት ለመፈጸም ነው። በእግዚአብሔር ፊት ቅዱስ ስግደት፣ ለሰማይና ለምድር ጌታ ቅዱስ ስግደት እንድንፈጽም ነው። ልቀቃቸው እንዲሰግዱ በዓል እንዲያደርጉልኝ ብሎ ይህንን ጥያቄ ሲያቀርብ፣ እንግዲያው ስግደት ምንድነው? ሶስት ነገር ላነሳ ፈልጋለሁ። ምንድነው ስግደት? መጀመሪያ ነገር ስግደት ማለት የእግዚአብሔርን ልዕልና መቀበል ነው። ልዑል አምላክን መቀበል ነው። የሚሰራውን ስራ በፈቃዱ የሚፈጽመውን ስራ ሉዓላዊነቱን እሺ ማለት ነው። መስገድ ማለት አንድ ሰው ለእግዚአብሔር እሰግዳለሁ ሲል ስራው ትክክል ነው፣ ሐሳቡ ትክክል ነው፣ እቅዱ ከኔ ከፍ ያለች ናት፣ ሁልጊዜ የሚመሰገን ነው፣ እሱን የፈለገውን ቢያደርግ የሚችል ነው፣ በጥበብ የሚሰራ ነው፣ ታላቅ አምላክ ነው፣ ልዑል ጌታ ነው ብሎ ልዕልናውን ማስተናገድ ነው ስግደት ማለት። እግዚአብሔር ልዑል ነው፣ እግዚአብሔር ይመስገን፣ ጌታ የተባረከ ይሁን። ቅድም ወንድም ይሄንን ደጋግሞ ሲናገር ነበር። አካባቢያችን ዙሪያችን ዝም ብለን ስንቃኝ አንዳንዴ አብሰንት ይመስላል። እግዚአብሔር አብሰንት ይመስላል። አለ እንዴ? አለ እንዴ? እኔ እንጃ። ጭላንጭሉ ይታየኛል እንዴ? አለበት እግዚአብሔር እዚህ ውስጥ ባለቤት ነው። እግዚአብሔር ነው ዳር ቆሞ ታዛቢ ነው። አለ እንዴ? እግዚአብሔር ደግሞ ቢኖርስ ምን ማድረግ ይችላል? እግዚአብሔር ልዑል ነው። እግዚአብሔር የተመሰገነ ይሁን። ልዕልናው በፍጥረት ላይ ነው። እግዚአብሔር የተባረከ ይሁን። ሰማይና ምድርን የሰራ በፈለገ ጊዜ እንደ መጎናጸፊያ ሊለዋውጣቸው የሚችል ጌታ ነው። የባህሩን ሞገድ እንዲተም ያደርጋል ይላል መጽሐፍ። የባህሩ ሞገድ ተሞ ደግሞ ዳርቻው ሲደርስ የአንቺ ማዕበል፣ የአንቺ ሞገድ፣ የትዕቢትሽ ድፍረት ከዚህ አይለፍ ብሎ ወሰን የሚያበጅ ነው። በፍጥረት ላይ ባለቤት ነው እግዚአብሔር። በዝናቡ ላይ፣ በመብረቁ ላይ፣ በፀሐዩ ላይ፣ በድርቁ ላይ፣ በበረከቱ ላይ፣ በሁሉ ላይ ባለቤት ነው። ልዑል ነው። ማንም አያዘውም። ይሄን ስራ በዚህ በኩል ሂድ እንዲህ ብታረግ ይሻላል ሊለው አይችልም። የፍጥረት ሁሉ ባለቤት ነው። እግዚአብሔር ይመስገን። ስግደት ይገባዋል። ፍጥረት ሁሉ ሊሰግድለት ይገባል። የሚገርም ነገር ነው። ሰማያት ክብሩን ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል። እግዚአብሔር በእነሱ ሁሉ ላይ ልዑል አምላክ ስለሆነ እግዚአብሔር ይመስገን። እግዚአብሔር በፍጥረቱ ሁሉ ላይ ልዑል ነው። ስለዚህ ይሰገድለታል። ግን በፍጥረቱ ላይ በአጠቃላይ ፍጥረቱ ላይ ብቻ አይደለም፣ በእያንዳንዱ ግለሰብ ላይ ልዑል አምላክ ነው። እግዚአብሔር የተመሰገነ ይሁን። በእያንዳንዳችን ላይ እግዚአብሔር ልዑል ነው። የፈለገውን ሊያደርግ የሚችል ነው። ኢዮብ እንደሱ ነው ያለው አይደለም? ፊት ለፊት አንድ የአምልኮ መጽሐፍ ሳነብ ነበረ እና አምልኮ ምንድነው? ስግደት ምንድነው ብሎ ይጠይቅና ስግደት ማለት እንደ ኢዮብ ነው ይላል። ኢዮብ ምን አረገ? ኢዮብማ የታወቀ ነገር ነው ያደረገው። ፍዳ መጣበት። በጣም ባለጠጋ ነበረ። ሀብቱ በሙሉ በአንድ ቀን ተዘረፈ። 10 ልጆች ነበሩት። 10 ልጆች በአንድ ቀን ሞቱ። አካሉ ላይ ደዌ መጣ፣ ቁስል መጣበት እና መጽሐፍ በጣም ግልጽ አድርጎ ነው የሚናገረው። ኢዮብም ወደ ቤቱ ገባ፣ በምንጣፉም ላይ ሆኖ ምን አረገ? ሰገደ። ስግደት ማለት እሱ ነው። ስግደት ማለት እሱ ነው። አንተ በእኔ ላይ የፈለግከውን ማድረግ የምትችል፣ እኔ አንተን ለመክሰስ ምንም አቅም የሌለኝ፣ ብከስም የማያዋጣኝ፣ አንተ ግን ረቂቅ አምላክ፣ አስበህ የምትሰራ አምላክ፣ የኔ ጌታ እሰግድልሃለሁ። ሄዶ ሰገደ። አይገርምም? በጣም ትልቅ ሞኝነት በጭንቀታችን ጊዜ አለመስገድ ነው። ሞኝነት ነው።
እንዴ እንደዚህ ሆኜ ምንድነው ስግደት? ጸጉር ነጫለሁ እንጂ እቆጣለሁ እንጂ ምንድነው ስግደት? ስግደት ሲመች ነው። ኧረ አይደለም። ስግደት ሁል ጊዜ ነው። እግዚአብሔር ልዑል ስለሆነ በእያንዳንዳችን ህይወት ውስጥ ባለቤት ስለሆነ ይሄ ክርስቲያን ማህበረሰብ አሁን የኔ ጥያቄ እሱ ነው። ደስ ሲለው ብቻ የሚያጨበጭብና የሚሰግድ ነው ወይስ የሁል ጊዜ ሰጋጅ ነው? የሁል ጊዜ ሰጋጅ ኢዮብ አሳየን። በቃ እኔ እሰግዳለሁ። ትንሽ መለፋለፉ አልቆመም። ታውቃላችሁ ኢዮብ በእውነት እግዚአብሔር ደግሞ ከልካይ አይደለም። አንዳንድ ጥያቄ ነበረው ኢዮብ፣ በጣም ኃይለኛ ጥያቄ ነበረው። እኔ በጣም ያስገርመኛል። እና ኢዮብ እውነተኛ ሰው ስለነበር በጣም ልቤን ያስደስተኛል። ቀላማጅ አልነበረም። አዎ እንግዲህ ጌታ ሆይ መቼም አላ አይደለ ትንሽ ከባድ ጊዜ ነው ግን አልፈዋለሁ፣ ምንም አይደል አላ አይደለ እስከዛሬ ያስተማርከኝ ብዙ ነገር አለ አልፈዋለሁ እንደምንም አላ አይደል አይልም ኢዮብ። እንደዚህ አይነት ግብዝነት የለበትም። እንዴ ምን ነካ እግዚአብሔር ሆይ ምን ልሁን ብለህ ነው እንዲህ የምትሰራው እንዲህ የምታረገኝ? እንዴ እኔ ብረት ነኝ እንዴ ይላል እኮ። ሂዱና አንብቡት። እኔ ናስ ነኝ እንዴ ድንጋይ ነኝ እንዴ እኔ እንደዚህ የምታረገኝ? ቅጥቅጥ አርገ እንደዚህ የምታረገኝ? እንዴ ብስክስክ አርገ የምትወጋኝ? እኔ ምንድነኝ? እኔ ያንተ ታርጌት ነኝ እንዴ? ምንድነው ነገሩ? ለምን እንዲህ ታረገኛለህ ብሎ ይጠይቃል። ብርቱ ጥያቄ። መጠየቅ አልተከለከልንም በፍጹም። እግዚአብሔር ጥያቄ አይፈራም። ስሙ የተባረከ ይሁን። እኛም ፈራለን አንዳንድ መመለስ ስለሚቸግረን እንደው ይህን ጥያቄ ባይጠይቀኝ እንላለን። እሱ አይፈራም። መጠየቅ ትችላላችሁ። እኔ ድንጋይ ነኝ እንዴ የምታረገኝ? እኔ እናንተን የሚያፋርደን በተገኘና በቆምኩኝ ክሴን ሁሉ አቀርብ ነበር ይላል ኢዮብ። ይቻላል መጠየቅ። ስግደት ግን አይቆምም። ስግደት ግን አይቆም። እየጠየቅኩ ሰግዳለሁ። እግዚአብሔር የተባረከ ይሁን። ኢዮብ እየጠየቅ አልገባኝም ምን አረኩኝ ልጆቼ ምን አረጉ እስቲ ምንድነው ነገሩ እያለ ግን ምንም ቢሆን ላንተ ሰግዳለሁ። አንተ አምላክ ነህ። እኔ ራቁቴን ነው የወጣሁት። ራቁቴን ከእናቴ ማህፀን ራቁቴን ወጣሁ። ደግሞ ስመለስም ራቁቴን ነው የሚሄደው። በመሐከል በሙሉ ያለው የተሰጠ ነገር ነው። አንተ የሰጠኸኝ ነገር ነው። ምንም ክሌም የማደርገው ነገር የለም። እሰግዳለሁ ላንተ። እየሰገድን እንጠይቃለን። እግዚአብሔር የተመሰገነ ይሁን። በፍጥረት ብቻ አይደለም፣ በግል ህይወታችንም ብቻ አይደለም። እግዚአብሔር ልዑልነቱ በታሪክም ላይ ነው። የጌታ ስም የተባረከ ይሁን። አሁን አንዳንዶቻችን የሚያስጨንቀን ታሪክ ነው። የምድር ታሪክ፣ የነገስታት ታሪክ፣ የፖለቲካ ጉዳይ ያስጨንቀናል። እንዴት ነው እሱ ነገሩ? አላመለጠም እንዴ? ከአምላክ እጅ አሟልጮ ወጥቷል ጉዳዩ። እኛ የምንቀነብበው ነው የሚመስለን፣ እኛ የምንሰራው፣ እኛ የምንሰካካው ነው የሚመስለን። ጭንቅ ነው የሚለን። ግን እግዚአብሔር በታሪክ ላይ ልዑል ነው። እግዚአብሔር ይባረክ። ዳንኤል መጽሐፍ ይሄን ነው የሚያስረዳው። በጣም ያስደንቀኛል። ይሄን ነው የሚያስረዳው። የዳንኤል መጽሐፍ ምን ይለዋል? ለናቡከደነጾር ዳንኤል ሲናገር ስማ አንተ ታላቅ ንጉሥ ነህ፣ ግን አንድ ነገር አልገባህም። የሰው መንግስት ሰው የሚሰለጥንበት መስሎሃል። አንተ እንደፈለክ የምታደርገው መስሎሃል። ስለተሾምክ በሰማይ በምድር ላይ በቃ ባለቤት ይሆንክ መስሎሃል አንተ። አረ ወንድሜ ስማኝ፣ ልዑሉ በሰው መንግስት ላይ እንደሚሰለጥን ታውቅ ዘንድ እንደ በሬ ሳር ትበላለህ። በሬ ሆነ፣ በእውነት በሬ ሆነ። ናቡከደነጾር በሬ ሆነ። ጥፍሩ አደገ፣ ጸጉሩ ተንጨፈረረ፣ ጫካ ገባ፣ አበደ። ለካ ሰው አይደለም የሚያሽከረክረው ልዑል አምላክ አለ። በሰው ታሪክ ላይ ባለቤት አለ። እንዲሁ ለሰው የተተወ ሜዳ አይደለም ታሪክ፣ በእግዚአብሔር እጅ ነው። እግዚአብሔር የተባረከ ይሁን። እግዚአብሔር በፈቃዱ የሚሰራው ነው ታሪክን። ስለዚህ ስግደት ማለት ጌታ ሆይ የታሪክ ባለቤት ነህ፣ እኔ ሰግዳለሁ። አንዳንድ ያልገባኝ ነገር አለ፣ ግን ሰግዳለሁ። ታሪክ ሰው የሚጠመዝዘው ነው ኧረ አይደለም፣ አንተ ነህ፣ በአንተ እጅ ነው የሚመራው። እሰግዳለሁ። የበፊቱ የዛሬው የወደፊቱ በአንተ እጅ ነው ያለው። ልዑል ጌታዬ ሆይ እሰግዳለሁ። እግዚአብሔር ይመስገን። እንግዲያው ስግደት የአምላክን ልዕልና መቀበል ነው። እሺ
ማለት ነው። በፍጥረቱ ላይ፣ በኔም ላይ፣ በቤተሰቤ ላይ፣ በታሪክ ላይ፣ በመንግስት ላይ፣ በአገር ላይ ባለቤት ነህ፣ ልዑል ነህ፣ የፈቀድከውን የምታደርግ ነህ ብሎ እሱን መቀበል ነው። ለዚህ ስግደት ያብቃን። ይሄን ስግደት እንድንሰግድ እግዚአብሔር በጣም ይፈልጋል። ሁለተኛ ነገር ላነሳ ፈልጋለሁ። ስግደት ምንድን ነው? ስግደት ለልዑሉ አምላክ እሺታ ነው ካልን በኋላ ደግሞ ስግደት ምንድን ነው ስንል ሁለተኛ ነገር ላነሳ ፈልጋለሁ። ስግደት ደግሞ በዚህ ልዑል አምላክ መርካት ነው። እግዚአብሔር የተባረከ ይሁን። መርካት ነው። አንዳንድ ጊዜ ጥርስ መንከስ ስግደት እንዳይሆንብን በጣም ጥንቃቄ ያስፈልጋል። ቅድም ስላችሁ እግዚአብሔር ልዑል በቃ ጥርሴን ነክሼ ከንፈሬን ነክሼ መታገስ ነው እንግዲህ ስገድ ብለዋል፣ ምን አረጋለሁ ሰግዳለሁ እንጂ በሚል ንፍገት አይደለም ስግደት። በስስት የምንሰጠው አይደለም ስግደት። በጭንቀት የምናቀርበው አይደለም ስግደት። እንዲያውም በእኛ ላይ ይስተጋባል፣ እኛን በማርካት ይስተጋባል። ለእግዚአብሔር ስግደት ስንሰጥ እኛ ነፍሳችን ትረካለች። እግዚአብሔር የተመሰገነ ይሁን። እንግዲያው ስግደት ማለት በእግዚአብሔር ብቻ መደሰት ማለት ነው። በእርሱ ብቻ መደሰት ማለት ነው። ሌላ የሚያስደስት ነፍስ ውስጥ ጠብ የሚል ነገር እንደሌለ ተገንዝቦ በአምላክ መርካት ነው። እግዚአብሔር የተመሰገነ ይሁን። መዝሙር 63ን ባነበው ደስ ይለኛል። በዚህ አቅጣጫ ይሄ ሰጋጅ ሰው ዘማሪው ዳዊት እሱ ይመስለኛል ይሄን መዝሙር የጻፈውና በጥማቱን ይናገራል፣ እርካታውንም ይናገራል። 63 የታወቀ መዝሙር ነው። እንደዚህ ይላል። አምላኬ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትሁ። ምሕረትህ ከሕይወት ይሻላልና። አቤት አቤት! አሁን ይሄ ከባድ ንግግር ነው። ምሕረትህ ከሕይወት ከመኖር ይበልጣል። ያንተ ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲህ በሕይወቴ ዘመኔ ሁሉ አመሰግናለሁ። በአንተ ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። እግዚአብሔር የተመሰገነ ይሁን። ዝቅ ብዬ ላንብበው። እንዲህ ይላል ቁጥር 8 ላይ ነፍሴ በኋላህ ተከታተለች፣ እኔንም ቀኝህ ተቀበለች። እግዚአብሔር ይባረክ። ይሄ ፍለጋ ውስጡ ኃይለኛ ግስገሳ ያለበት ሰው ነው። እገሰግሳለሁ ወደ አንተ አምላኬ ሆይ አለከልካለሁ ነው የሚለው። አለከልካለሁ፣ ነፍሴ አንተን ተጠማች፣ አንተ ራብከኝ እያለከለኩ ወደ አንተ እመጣለሁ። የታለ በመቅደስ ውስጥ ላይ እፈልጋለሁ። ክብርህን ማየት እፈልጋለሁ። ኃይልህን ማየት እፈልጋለሁ። የታለህ? እርካታዬ እሱ ስለሆነ እሱን ካላገኘው ስለማልጠግብ ፍለጋ ላይ ነኝ ይላል። ነፍሴ ይላል። በጣም ልብ የሚነካ ንግግር። በኋላህ ተከታተለች። ትንሽ ሕፃን እናቱን እንደሚከታተል ማለት ነው። ቀሚሷን ይዞ እንደሚከታተል ልትሄጂ ነው እንዴ? የት ልትሄጂ ነው እያለ ጭምድድ አድርጎ ቀሚስ እንደሚይዝ ተከታተለች ነፍሴ በኋላ። እና እናቲቱ እሱ እንደተከታተለ ስታውቅ ዞር ትልና ና ብላ እንደምታቅፈው ቀኝህም ተቀበለችኝ ይላል። እግዚአብሔር የተባረከ ይሁን። እንግዲያው ይሄ ስግደት የእርካታ ምንጭ ነው። እግዚአብሔር ይመስገን። መስገድ ማለት በእግዚአብሔር መርካት፣ ሌላ ምንም አያጠግበኝም እሱ ግን ጥጋቤ ነው ብሎ በእግዚአብሔር መመካት፣ በእግዚአብሔር መርካት ነው። እግዚአብሔር ይመስገን። ይሄን ያድርግልን እግዚአብሔር። በሌላ በትንንሽ ነገር ከረካችሁ በጣም የሚያሳዝን ነው በእውነት። የኔ ባለቤት ከአያቷ ጋር ነው የኖረችው እና አያትየው ምን ያደርጋሉ? ወደ ሰርግ ቤት ሲጠሩ ልጆች ይዘው ለመሄድ ልጆቹን መጀመሪያ ያበሏቸዋል። ቤት ውስጥ ምሳቸውን። እንዴ ሰርግ ቤት እኮ ልንሄድ ነው። አይ አርፈሽ ቢ ይላሉ። ቤት ውስጥ ያበሏቸዋል። እንዴ እዛ እኮ ብዙ ምግብ አለ፣ ዝም ብለህ ብላ እዚህ። ልጆቹ ይጠግባሉ በልተው። ምን እንዲሆን ነው እንደዚህ የሚያጠግቧቸው? እዛ ሄደው ሰርግ ቤት ልጆቹ የተዘረጋ ጠረጴዛ፣ ስንት ነገር ያለበት ጠረጴዛ ፊት ይዘባነናሉ። ልጆቹ አትበይም እንዴ? ኧረ በቃ ጠግብ ያለው
ምን ሆነ እንዴ በቃ ጠገብኩ ይላሉ። ከቅልውጥ ለማዳም ብለው ነው እሳቸው እቤት የሚያበሏቸው። እግዚአብሔር ከቀላዋጭነት ያድነን። በዚህ ዓለም የተዘረጋ ብፌ አይናችንን የሚያቁለጨልጭሉ እኔ ጠግቤያለሁ ወንድሜ፣ እቤት በልቻለሁ፣ ከሱ ረክቻለሁ፣ ከሱ ጠጥቻለሁ። እግዚአብሔር ይባረክ። እንድንዘባነን ፈልጓል ጌታ። እንግዲህ እውነተኛ ስግደት ይሄንን ጥጋብ ይሄን እርካታ ይሰጣል። ስለዚህ በእግዚአብሔር መርካት ነው እውነተኛ ስግደት። ለዚያ ስግደት ተጠርተናል ወንድሞችና እህቶቼ። ሶስተኛ ነገር ላነሳ ፈልጋለሁ። ስግደት ደግሞ መገዛት ነው። ለእግዚአብሔር መገዛት ነው። የእግዚአብሔርን ልዕልና መቀበል ብቻ ሳይሆን በእርሱ መርካት ብቻ ሳይሆን ለቅዱስ አምላክ መገዛት ነው። እሺታ ነው። መዝሙር 100ን ላንብብላችሁ። በጣም የሚያስገርም መዝሙር ነው። በጣም ደስ የሚለኝ መዝሙር ነው። ይሄ መዝሙር እንዲህ ይላል። ጥሪ ነው የሚያቀርበው፣ የስግደት ጥሪ ነው ይሄ መዝሙር የሚያቀርበውና እንዲህ ይላል። ምድር ሁሉ ይላል ለእግዚአብሔር እልል በሉ፣ በደስታም ለእግዚአብሔር ተገዙ፣ በሐሴትም ወደፊቱ ግቡ። እግዚአብሔር እርሱ አምላክ እንደሆነ እወቁ። እሱ ሰራን፣ እኛም አይደለንም፣ እኛ ራሳችንን አልሰራንም። እኛስ ሕዝቡ የማሰማሪያውም በጎች ነን። ወደ ደጆቹ በሽለላ ግቡ አይደለም የሚለው። ሽለላም መጥፎ አይደለም፣ ግን በመገዛት ወደ አደባባዮቹም በምስጋና ግቡ። እግዚአብሔር የተመሰገነ ይሁን። እንግዲህ የመገዛት ምስጢር ነው ስግደት። መገዛት ነው፣ መገዛት ነው። ጌታ ሆይ እሺ እላለሁ፣ የሰደድከኝ ቦታ እሄዳለሁ፣ የፈለግከውን አደርጋለሁ፣ ለአንተ ታዘዛለሁ። የስግደት ህይወት የመታዘዝ ህይወት ነው ወንድሞቼ፣ እንጂ የሁለት ሰዓት ኤክሰርሳይዝ አይደለም። እዚህ መጥቶ ወይም በየቤታችን ውስጥ የአንድ ሰዓት ኤክሰርሳይዝ አይደለም፣ ቁጭ ብድግ አይደለም። እድሜ ልክ የመገዛት ህይወት ነው። እግዚአብሔር የተመሰገነ ይሁን። ሰገድኩ ማለት እሺ አልኩኝ ለሱ ማለት ነው። የፈለግከውን አድርግ ብዬ አልኩት። ቅድም ስለ ኢሳይያስ አነሳ አንተ። ኢሳይያስ በመቅደስ ውስጥ እግዚአብሔርን አየሁት ይላል። መጀመሪያ ሲያየው አድናቆት ይሆናል፣ ልቡን ይሞላ። አቤት 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 የዙፋኑ ትልቅነት፣ አቤት 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 የመላእክቱ ድምቀት፣ አቤት 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 የዘማሬው ውበት፣ አቤት 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 አድናቆት ነው። በኋላ ደግሞ ድንጋጤ ነው። ድንጋጤው ምንድነው? አየሁኝና ደነገጥኩኝ። ለምን? ቅዱስ 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 ቅዱስ። በኋላ ወደ እኔ ሳይ እርኩስ 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 እርኩስ። እንደሱ እኮ ነው የሚለው። ከንፈሮቼ የረከሱብኝ፣ ደግሞ የመጣሁት ዘር ማንዘሬ ራሱ የረከሰ ከቆሻሽ ዓለም የመጣው ቅዱሱን እግዚአብሔር አይኖች አዩ። እኔ አልተርፍም። መውጫ አሳዩኝ። ኤግዚት። ቤት ልውጣ ነው የሚለው ኢሳይያስ። ቤት ልውጣ። አስደነገጠው ግርማ እግዚአብሔር አስደነገጠው። ቤት ልውጣ። የሚገርም ነው። እግዚአብሔር ለሚሰግዱ የሚያደርገው ምሕረት ሰፊ ነው። ሄዶ አንድ መልአክ በጉጠት ፍም ወሰደ ይላል መጽሐፉ። ፍም ወስዶ ከመሰዊያው ላይ ከንፈሮቼን ዳሰሰ። ይሄ ከንፈሮቼን ነክቷል፣ ኃጢአት ካንተ ተወገደልህ ሲለው ልቡ አረፈ፣ ተረጋግቶ ግን የሚገርም ነገር ነው። በዚያ የስግደት ስፍራ ማንን እልካለሁ ሲል እግዚአብሔር የሰር የማለት ጸጋ አገኘ። እኔን ላከኝ አለ። ስግደት ፍጻሜው መታዘዝ ነው። ጨፍረን ጌታ ሆይ ረክቻለሁ ባንተ ብለን ምን ተወው ነገር አይደለም። እየታዘዝኩ እኖራለሁ። በቃ የፈለግከውን አድርግ። ኢሳይያስ ወጣ፣ ተልኮ ወጣ፣ እግዚአብሔር የሚለውን ለማለት የሚያስደንቅ ነገር ነው። ወንድሞችና እህቶቼ ሰጋጅነት ራስን አሳልፎ መስጠት ነው ለእግዚአብሔር። አንድ ቀን እኔ
ምን ሆንኩኝ? ቆይቷል በጣም። እኔ እንቅልፍ በጣም ወድ ነበር በልጅነቴ። የዛሬን አያርገውና ዛሬ እድሜው ከፍ እያለ ሲመጣ እንቅልፉ በቃ እያጠረ ይመጣል። ሳልፈልግም ብንን እላለሁ እና ተኛ ነበር። በጣም ተኛ ነበር እያረፈድኩኝ። እናቴ ትመጣና ክፍሌ ውስጥ ታይና እንዲህ ልጅ ለመሆኑ አለ እንዴ ትንፋሹ አለ እንዴ ትላለች፣ ጭጭ ብዬ ስለምተኛ እና ለኔ ቀኑ የሚጀምረው ወደ 4 ሰዓት ወደ 5 ሰዓት ገደማ ነው። ያን ቀን በጣም በጠዋት ነቃው። በ12 ሰዓት ነቃው። አንዳንዶቻችሁ ትስቃላችሁ። እሱ ነው ጠዋት በ12 ሰዓት ነቃው። በኋላ ምን ማለቴ ነው? አሁን በዚህ ሰዓት ባንኜ ብርድ ልብሴን ወደ ላይ አረኩት። እንቅልፉ እምቢ አለ። ምን አይነት ነገር ነው? እንደገና ወደ ላይ እምቢ አለ እንቅልፉ። ነቃው። በኋላ አንተ ክርስቲያን አይደለም እንዴ? ምንድነው መንቃት ታዲያ? ሄደህ አትጸልይም እንዴ የሚል ንግግር ውስጤ ሲሰማኝ በቃ ተነስቼ ልጸልይ እንጂ እንግዲህ። ግን ማታ ደግሞ ጸልያለሁ። በእውነት አንድ 12 ጥያቄ ነበረኝ። በተራ አቅርቤ ጨርሻለሁ። በእውነት ነው ጨርሻለሁ። ምንም የማረገው ነገር የለኝም ብዬ ስል አንድ ጥቅስ መጣ ተወርውሮ። እንግዲህ ወንድሞች ሆይ በእግዚአብሔር ርኅራኄ ለምናችኋለሁ፣ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ በእግዚአብሔር ፊት ታቀርቡ ዘንድ እለምናችኋለሁ የሚል ጥቅስ መጣ። በኋላ በጣም ገረመኝና ጸሎት ጥያቄ ባይኖረኝም ልቅረብ? አዎ ቅረብ። ምን ብዬ ነው የምቀርበው? ሰውነት ግን አቅርብ። ይህን ሰውነት ወደ 80 ኪሎ ነበርኩ ያን ጊዜ። እሺ ጌታዊ በቃ ይሄው ሰውነት ግን አቅርብ ነው። እሺ ብርድ ልብሱን ወረወርኩና እዛ አልጋ ስር ይሄው ጌታዊ የምታረገውን አርግ፣ ይሄው ሰውነቴን እሰጣለሁ አልኩኝ። እግዚአብሔር የተባረከ ይሁን። ስግደት ማለት ሁለንተናችን ለእርሱ ክብር፣ ለእርሱ ትእዛዝ፣ ለእርሱ ዓላማ እንዲውል መፍቀድ ማለት ነው። እግዚአብሔር የተመሰገነ ይሁን። ያ ጥቅስ ምን ይላል? ሁላችሁ ታውቁታላችሁ። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ የሚል ነው። አያይዞ ስትሰጡ፣ ወደ እግዚአብሔር ስትሰግዱ ትቀየራላችሁ። የእግዚአብሔርን ሐሳብ ታገኛላችሁ፣ ትወለወላላችሁ። የዚህ ዓለም አቧራ አያገኛችሁም፣ ትለወጣላችሁ። ፈቃዱን ለመፈጸም ትሰናዳላችሁ። ሞረድ ቢላዋ እንደሚስል ትሳላላችሁ ማለት ነው። እግዚአብሔር የተመሰገነ ይሁን። ይህን ዓለም አትምሰሉ ይላል። በጣም እኔ ሁል ቀን ነው የምሰብከው በየቦታው። ለአንዳንዶቻችሁ 100ኛ ጊዜ እንዳይሆን እየፈራሁ ነው አሁን የምናገረው። ይሄ ተለወጡ የሚለውን ነገር ሳስብ ሁል ጊዜ በልቤ የሚመጣው አዲስ መኪና የገዛ ሰው ነው የሚታየኝ። አዲስ መኪና ገዝቶ በጣም የሚያብለጨልጭ መኪና ከተማ ውስጥ ፈሰስ ሲል እና ሰው ሁሉ ዞር እያለ መኪናውን ሲያይ አየኸው ሌተስት ሞዴል እየተባባለ ሲባል፣ አንዳንዱ ሰው አያይም። ሳያይ ሲቀር ጥሩምባውን ጮክ አድርጎ እንዴ መኪናዬን እንዴት ነው የማያየው ሰውዬ እያለ ነድቶ መኪናውን ከዚያ አንድ አሮጌ ስብሳብ ስር አሮጌ ቤት ስር ቢያቆመው መኪናውን ሰውየው እዚህ ፓርክ ላድርግ ብሎ ቢያቆመው፣ ከዚያ ትቶት ቢሄድ አንድ 3 ቀን ቢተወው፣ አንድ 7 ቀን ቢተወው፣ እዚያ ስብሳብ ስር ፀሐይ እየመታው መኪናውን እየመታው አንድ 10 ቀን ቢተው፣ አንድ 4 ሳምንት ቢተው፣ አቧራ በላዩ እየቦነነ ምንም ባያረገው፣ በድንጋይ ባይከሰክሰው፣ በብረት ባይጠልዘው፣ መኪናውን ዝም ብሎ ቢያቆመው፣ አንድ 2 ዓመት ቢያቆመው፣ ክረምት በጋ ቢፈራረቅበት፣ አንድ 7 ዓመት ቢተው አልኩኝ እኔ ዝም ብዬ። ከዚያ አቧራው እየቦነነ ጭቃው እየተለደፈ በላዩ ላይ ከ7 ዓመት በኋላ ሰውየው ሲመጣ እዚያ ቦታ መኪናዬን እዚህ ጋር አቁሜ ነበር፣ የት አለ መኪናዬ ማለቱ አይቀር። የት አለ መኪናዬ? አቁሜ ነበረ እንዴ መኪናዬ የት አለ እያለ ቢዞር፣ በኋላ ድንገት እንዴ ያ ድንጋይ እሱ ይሆን እንዴ
ብሎ ቢጠረጥር ጠጋ ብሎ ድንጋይ የተከመረ ድንጋይ አካባቢውን የመሰለ ድንጋይ ጠረግ ቆፈር ሲያደርግ መኪናው ውስጥ በኋላ ምን አልኩ እኔ ለካ መምሰል ቀላል ነው። ይሄን ዓለም መምሰል ቀላል ነው። ዝም ብሎ መቆም ብቻ ነው። በቃ የዕለቱ አቧራ በላዩ ላይ ይዘንባል፣ የዕለቱ ጭቃ ይለጠፋል። የዚህ ስድብ፣ የዚያ ወሬ፣ የዚህ ፖለቲካ፣ የዛ ምኞት እንግዲህ በሉት በዓለሙ ላይ ያለው ነገር ሁሉ እየነፈሰ በመኪናው ላይ እንደረበበ ህይወታችን ላይ እንደሱ ይሆናል። ከዛ አንዲት ክርስቲያን ነበረች እዚህ አካባቢ። የት ናት? የት ሄደ ያ ሰውዬ? ዓለሙን መሰለ፣ መልክዓ ምድሩን መሰለ ማለት ነው። ለካ ለዚህ ነው ጳውሎስ ተለወጡ እንጂ ይህን ዓለም አትምሰሉ፣ በልባችሁ መታደስ በየጊዜው ታደሱ። ይቺ መታደስ ከምንድን ነው የምትመጣው? ራስን ከማቅረብ ነው። ሰውነታችሁን ለእግዚአብሔር ደስ የሚያሰኝ ቅዱስ ሕያው መስዋዕት አድርጋችሁ አቅርቡ። እድሳቱ ይከናወናል። እግዚአብሔር የተመሰገነ ይሁን። እንግዲያው ስግደት የእድሳት መንገድ ነው፣ የመታዘዝም መንገድ ነው። እግዚአብሔር ይመስገን። ለጌታ ይህንን እንሰጠዋለን። እነዚህ ሰብአ ሰገል ወርቅ ሰጡ፣ ዕጣን ሰጡ፣ ከርቤ ሰጡ። የነገር መለኮት አዋቂዎች ይተረጉሙታል። እያንዳንዱ ነገር ወርቅ መስጠታቸው ንግስናውን ስለተቀበሉ ነው። ንጉሥ ነህ አንተ ማለታቸው ነው። ዕጣን መስጠታቸው ካህን ነህ ማለታቸው ነው። የክህነቱን ማሳየታቸው ነው። ከርቤ መስጠታቸው ደግሞ ሞቱን መከራውን ማሳየታቸው ነው። ምሳሌያዊ ነው ስጦታቸው። እኛ ሁለንተናችን እንድንሰጥ ታዘዝን። ንጉሳችን ካህናችን የሞተልን ጌታ ኢየሱስ ስሙ የተቀደሰ ይሁን። ለሱ ለዘላለም እንድንሰግድ ተጠርተናል። እግዚአብሔር የተባረከ ይሁን። ስለዚህ ወዳጆቼ ሆይ ኑሯችሁ የስግደት ይሁን። የስግደት ይሁን ማለት የሁለት ሰዓት ኤክሰርሳይዝ የዝማሬ ኤክሰርሳይዝ አርጉ ማለት አይደለም። የእድሜ ልክ ስግደት፣ የሽታ፣ የእርካታ፣ የእግዚአብሔርን ልዕልና የመቀበል ይሁን። ሰጋጆች ያርገን። በእውነት ግን አንድ ነገር ብቻ ተናግሬ ልጨርስ። ስግደት ሁልጊዜ ቀላል አይምሰላችሁ። ጌታችን ኢየሱስ ክርስቶስ የተፈተነው ፈተና ታውቃላችሁ። የተፈተነው ፈተና እኮ ስገድ እኮ ነው። ስገድ እኮ ነው የተባለው። የመጀመሪያው ጥያቄም ስገድ እኮ ነው። ይሄው እንጀራ አድርግ ድንጋዩን። አንተ አምላክ አይደለ? አንተ ችሎታ አለህ አይደለ? እርቦህ የለ? ይሄው ሆድህ ይጮሃል እና ድንጋዩን እንጀራ እንዲሆን እዘዝ። በአጭር ቃል ምን ማለቱ ነው? ዲያብሎስ ተገዛ፣ ለእንጀራ ተገዛ። ዋናው እንጀራ ነው። የት ትሄዳለህ ከእንጀራ ውጪ? እንጀራ የምታገኝበትን ነገር እሺ በል። ምንም ቢሆን ጥሰህም ተሻግረህም አጥፍተህም ሰርቀህም ዋሽተህም በፈለገው መንገድ ሆድህን መሙላት ነው ዋናው ጥሪ እያለ ነው። ምክንያቱም ጌታ ኢየሱስ ክርስቶስ እንጀራ ቢያረግ ምን ችግር ነበረበት? በእውነት እኔ እኮ በጣም ነው የሚደንቀኝ። እናንተ እንዴት ነው የምታነቡ አላውቅም። እንጀራ አድርግ ሲለው ከ40 ቀን ጾም በኋላ አዎ ያስፈልገኛል፣ እንጀራ በእውነት ያስፈልገኛል። በምድረ በዳ መና ያወረደ አምላክ አለ። ለኔ እንጀራ ያረግም እንዴ? ድንጋይ ለምን እሺ አላለም? እሺ ያላለበት ምክንያት ስሙ፣ ከበስተኋላው ፍልስፍና ስላለ ነው። ሰይጣን ሰው በእንጀራ ብቻ ነው የሚኖረው እያለ እየሰበከ ስለነበር አይደለም። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ ብሎ ለእንጀራ አልሰግድም ማለቱ ነው። አልሰግድም ማለቱ ነው። እንግዲያው ስግደት ግብ አለበት ወንድሞቼ፣ ግብ አለበት። አይገርምም? የመቅደስ ጫፍ ላይ አውጥቶ አንተ እግዚአብሔር ልጅ አይደለህ እንዴ? ደግሞ ቃሉ ያዛል። ምን ይላል? ብትወድቅ እንዳትሰናከል እግሮችን ያነሳሉ፣ መላእክት ያነሳዋል ይባላል። እንደዚህ ተጽፏል። ታዲያ አትሞክረውም? ኤክስፐሪመንት አታረግም? አምላክነትህን አላረግም። ለኃይል አልሰግድም። መንፈሳዊም እንኳ ቢሆን ለኃይል አልሰግድም። ብዙ አገልጋዮችን የጣለ ይሄ ነው። ይሄ ፈተና ነው። ብዙ አገልጋዮች ኃይል በእጃቸው እንደተቋጠረ በኪሳቸው እንዳለ ቆጠሩ እና ያ ኃይል ማሰገጃ ሆነ፣ ለራሳቸው ማሰገጃ ሆነ።
በየደረሱበት ሁሉ የሚመነዝሩት ረብጣ መሰለ ኃይል፣ መንፈሳዊ ኃይል። ስለዚህ የፈለጉትን ነገር በፈለጉት ጊዜ የሚያደርጉ መሰላቸው። አምላኬን አትፈታተን ተብሎ ተጽፏል። አልፈትነውም። ቲያትር አላሳይም። ኃይል አለ ብዬ ቲያትር አላሳይም። እኔ ቲያትረኛ አይደለሁም፣ የእግዚአብሔር መልእክተኛ ነኝ አለ ጌታ ኢየሱስ። አልሰግድም፣ ለኃይል አልሰግድም፣ ለመንፈሳዊ ስጦታ አልሰግድም። ወደ ተራራ ላይ ያወጣው ጌታችን ታውቃላችሁ ይህን ታሪክ። ወደ ተራራ ላይ ያወጣና የምድርን ነገስታት ክብራቸውን፣ ዝናቸውን፣ ሀብታቸውን አሳየው እና እኔ በዓይነ ሕሊና ይታየኛል ቀስ ብሎ ዲያብሎስ ይኸውልህ በጣም ብዙ አትጨነቅ፣ ምንም መራቀቅም አያስፈልግም፣ ይሄ በሙሉ የኔ ነው አለው። የኔ ነው አለው። ደግሞ እውነቱን ነው፣ የኔ ነው። ለምፈልገው ሰጠዋለሁ። ለምሳሌ ለአንተ ልሰጥህ እፈልጋለሁ ዛሬ እና ብዙ አላስጨንቅም፣ ብዙ አላስከፍልህም። ትንሽ ብቻ አለ አይደለ? ትንሽ ማለት አንድ ጊዜ ጎንበስ፣ አንዴ ሰው አጠገባችን ሰው የለም፣ አንድ ጊዜ ብቻ ትንሽ ለኔ እሰጥሃለሁ ሁሉንም። ጌታችን ኢየሱስ ክርስቶስ ለሀብት አልሰግድም፣ ለዝና አልሰግድም፣ ለታዋቂነት አልሰግድም፣ ለምድር ክብር አልሰግድም፣ ለአምላክ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። እግዚአብሔር ይባረክ። እንግዲያው ስግደት ቀላል ነው ብላችሁ እንዳትሉ። ከዚህ ሁሉ ተናጥቀን ነው የምንሰግደው ለእግዚአብሔር። እምቢ ለሌላ አልሰግድም። ክብር አንቱታ አልሰግድለትም። ቢመጣ ይምጣ፣ ባይመጣ ይሂድ። እኔ ከበሬታ ፈልጌ አላጎበድድም። ዝና ፈልጌ አልሰግድም። ሀብት ፈልጌ አልሰግድም። በምንም አይነት መንፈሳዊ ጉልበት ፈልጌ አልሰግድም። ኧረ በፍጹም ሆድ ዋና ነው ብዬ አልሰግድም። ለእግዚአብሔር ብቻ፣ ለሰማይ ለምድር ጌታ ለሱ ሰግዳለሁ። እግዚአብሔር ይባረክ። እንግዲያው ተናጥቃችሁ ለሱ ስገዱ። እድሜ ልካችሁን እግዚአብሔር የስግደት ጸጋ ይስጣችሁ። ይህንን ነው ምለው ያለ። እንጸልይና እንጨርሳለን።